ዛሬ ከላኳናችሁ የመሰለ የምስር ፍትፍት አለ እንዳያመልጣችሁ ጠብቁኝ። እንደናችሁ እንደምሰነበታችሁ ሼፍና አስተፍራ ነኝ። ዛሬ እንደተለመደው አንድ ምግብ ሰራ ምግባችን ነው። ለጾም ቆንጆ ፍትፍት አዘጋጀን። የምስር ፍትፍት አለ ትወዱታላችሁ። አብረን እንሰራለን። ዛሬ ወደ ባህል ምግብ ተመልሰናል። አሁን እንግዲህ ደግሞ ምግባቱን ላስተዋውቃችሁና ቀጥታ ወደ አሰራሩ እንገባለን። እንደምትመለከቱት እዚህ ጋር የተለያዩ ግብአቶች አሉን። የመጀመሪያ ግብአታችን አንድ ራስ ቀይ ሽንኩርት ያስፈልገናል። ይሄው ለዚህ ስራ እንጠቀምበታለን። ሌላ ግብአታችን ደግሞ ዋነኛ ግብአታችን የተቀቀለ ድፍን ምስር አለን። ይሄም ቆንጆ አድርገን እንሰራበታለን። ያ ደግሞ ነጭ ሽንኩርት ለዚህ ስራ ያስፈልገናል። እንዲሁ ደግሞ ቃሪያ እንጠቀማለን። ቃሪያም ያስፈልገናል። ምግቡ ጥሩ ጣዕም እንዲኖራችሁ ባዝል ቅጠል ካጣችሁ ያበሻ በሶላም መጨመር ትችላላችሁ። ባዝል ግን ጣዕም ቆንጆ ያደርግላችኋል ማለት ነው። ሌላ ግብአታችን ደግሞ ጥሬ ቲማቲም እንደዚህ ምን ያልተቀቀለ ቆንጆ ቲማቲም ያስፈልጋችኋል። በስተመጨረሻ ደግሞ ቆንጆ እንጀራ ያስፈልጋችኋል። ይሄን በማድረግ እንግዲህ የማዘጋጅላችሁን ምግብ ትመለከታላችሁ ማለት ነው። እሺ ግብአቶቻችንን በፕሮፐር ላስቀምጣቸውና ያደርገን ከተቀመጡ በኋላ አሁን ወደ ስራ እንገባለን። የመጀመሪያ ስራችን አትክልቶቹን ተከታተፍ ነው። በቅድሚያ ከሽንኩርት እንጀምራለን። ሽንኩርት በጣም ሳይደቅ እንከትፈዋለን። እንዲያጋ ሽንኩርቱን እንዲህ ካደረጋችሁ በኋላ በእቃ ላይ ሽንኩርታችንን እናስቀምጣለን። ሽንኩርቱን ትንሽ ኃይለኛ ስለሆነ ራቅ እናደርገዋለን። ሽንኩርቱን የአካባቢ እርጥበቱንም ማጥፋት አለባችሁ። መክተፊያ ላይ ያለው ውሃ ራሱ ስለሚያቃጥላችሁ ቶሎ ማድረግ እንዳትቀጥሉ ያደርጋችኋል። በማስከተል ነጭ ሽንኩርት ከትፋለሁ። ቆንጆ ለጾም የሆናችሁ ፍትፍት ነው ማዘጋጅላችሁ። ሽንኩርቱን ነገርኳችሁ ማርቀቅም መፍጨት ትችላላችሁ እንደ ፍላጎታችሁ። ሲከተፍ ግን በጣም እኔ ስለምወድ በዚህ መልክ እናደርጋለን። ሽንኩርት ግን ከትፏል። እንደዚህ አድርጋችሁ እንዲህ ከከተፋችሁ በኋላ አካባቢያችን ጽድት ካደረጋችሁ በኋላ ቃሪያን ከትፋለን። ይታገን ቃሪያ ፍሬ እናወጣና ቃሪያችሁ ኃይለኛ ከሆነ አታብዙት፣ አንድ በቂ ነው። አጋጣሚ እኔም ኃይለኛ ቃሪያ ያለኝ ከአንድ በላይ አደረገው። እዚህ ጋር ቀጣይ ስራችን የሚሆነው ቲማቲሙ እንግዲህ ምንም አልበሰልኩትም፣ ጥሬ ነው ያለው ቲማቲሙ። እንዲያገን ቲማቲማችን ከትፋለን ማለት ነው። ቀጣይ ስራችን የሚሆነው እንግዲህ ከቲማቲሙ በኋላ መጥበሻ አጥደን ፍትፍቱ ማዘጋጀት እንጀምራለን ማለት ማትሄዱ። በዚህ አጋጣሚ ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትዘነጉ። የደወል ምልክቱን ጫን አድርጓት። ሁሌ አዲስ ምግብ የምሰራበት ሰዓት የማሳወቂያ መልእክት ይደርሳችኋል። ላይክ ማድረግ እንዳይረሳ፣ ሼር አድርጉ። ሁሉም ባለሙያ ይሁን ይሄ ምግብ ለሁሉም አዳርሱት። በጣም አመሰግናችኋለሁ። ስመለስ አብረን ምግብ እናዘጋጃለን። ጠብቁ። እሺ ተመልሻለሁ። አሁን
መጥበሻችን ለኩሳለን። ከለኮስን በኋላ ዘይት እናደርጋለን። በነገራችን ትንሽ ዘይት የወይራ ዘይት ካላችሁ በጣም ቆንጆ የሚሆነው። ስታበስሉ ግን መጀመሪያ በአትክልት ዘይት ካበሰላችኋል ልክ ወጥ አካባቢ የወይራ ዘይት አድርጋችሁበት ስትበሉት አንደኛ የሚሆነው። ከሌላችሁ ግን አትገደዱም በጨረታው። ስለዚህ እናንተ ችግር የለባችሁም፣ ባላችሁ ዘይት መጠቀም ሳላችሁ። አሁን እንግዲህ ወደ ስራው እንገባለን። መጀመሪያው ዘይት እንደዚህ ታደርጋላችሁ መጥበሻው ላይ እንትን ሳናብዛ እንደዚህ እናደርጋለን። ካደረግን በኋላ ማማሰያ ዝግጁ እናደርጋለን። አሁን ዝግጁ ነው። ፍትፍት ስለሆነ በጣም በስልስል ባታደርጉ ነው። እኔ እነግራችኋለሁ ምግብ በጣም እኔ ሲበስል አክቶ በጣም ሲበሱ አልወድም። ሲጎሳቆሉ ስለብቻ አላውቅም። ድምጽ እያላቸው ሁሌ በቃ ድምጽ እያላቸው ሲበሉ ከሽ ያሉ ከርትፍ ያሉ ሲበሉ ነው ጥቅማቸውም ጥቅም ያለው ጣዕም ያለው ይልመዱ። የኛ የባህል ምግብ አሰራራችን ሽክና ጥብስ አገራገን ስለምንሰራው ለአፍ ቆንጆ ነው፣ ግን ውስጡ ገብቶ ምንም ጥቅም ስለሌለው ችግር ለማዳጉ ባካችሁ። እንደዚህ አድርገን ሽንኩርቱን እናበስለዋለን። ይሄ ደግሞ ያልኳችሁ የቤዝል ቅጠሉ ሽታው በጣም ቆንጆና ቅቅል ጣዕም እንዲመጣ ያደርግላችኋል። ደስ የሚል ጣዕም ያጠላችኋል። ካጣችሁ ደግሞ የአበሻውን በሶ ብላ ከነቀጠው ቀንሳችሁ ጨምሩትና በኋላ ማውጣት። አሁን ራሱ አልከትፎም ሙሉ ጨምሬ በኋላ አውጣዋለሁ። ለቃና ብቻ እንፈልገው። እንደዚህ እናዘጋጃለን። አሁን የተጋጨውን ነጭ ሽንኩርት ጨምራለሁ። የተፈጨም ማድረግ ይችላላችሁ። እንከትፋችሁ ታው ደግሞ ጣዕሙ ቆንጆ ይሆንላችኋል። በነገራችን ላይ ይሄ ምግብ በጥሬው መስራት ይችላላችሁ። እንዳለ ጥሬ ያደርጋችሁ መስራት ይቻላል፣ ግን እንደዚህ ሆነ በጣም ቆንጆ ይሆንላችኋል። መጀመሪያ ቲማቲም ይገባል። እንዲህ ካረግን በኋላ ብዙ አናቆየውም። ትንሽ እርድ እንጨምራለን። ግማሽ ማንኪያ እርድ እናደርጋለን። እንደዚህ እርድ ገባል። እንደዚህ ከዳላ ኮረሪማ ይገባል። ኮረሪማ ትንሽ ሽርክት ሚጥሚጣ እናደርጋለን። ካረጋችሁ በኋላ ምስር ይገባል። ምስር ካደረግን በኋላ ውሃ እንከልሳለን። ከዛ በኋላ በሶብላ ቅጠሉ እንደዚህ ከተበትና ጨው እናደርጋለን። አንድ 2 ደቂቃ ከተከተከ በኋላ መልሳለሁ። ጠብቁ። እሺ ተመልሻለሁ። አሁን ቆንጆ ነው ደርሶልኛል። በሶላ ማውጣት ይችላል። ከዚህ ላይ እንደነካችሁ በሶላው ታወጣላችሁ። ቤዝሉ ይወጣል። ቤዝሉ ከወጣ በኋላ ቃሪያ እንጨምራለን። አሁን እዚህ ጋር እንጀራችን ዝግጁ ነው። እንጀራውን እንዲያደርጋቸው እንደዚህ ከትፋን እንጀራ
ያርጋችሁ ከተዋችኋል እንጀራውን ታረጋላችሁ። ከዘጋቸው በማቅረቢያ ዕቃ ለምቻላችሁ ግን እንደዚህ አርጋችሁ የበለጠ ደግሞ ካስተካከላችሁት በኋላ ወደ ማቅረቢያ ዕቃ መገለጡ ተመራጭ የሚሆነው ቆንጆ ፍትፍት ይሆንላችኋል። ለጾም ጥሩ አማራጭ የሚሆነው ካረክን በኋላ አካባቢያችንን እናጸዳለን። ከጸዳን በኋላ ማቅረቢያችንን እናዘጋጃለን። ካዘጋጀን በኋላ የተዘጋጀው ፍትፍት ላይ እንደዚህ አድርጋችሁ መገልበጥ ነው። ከስርም ስለሚያገኝ ሲፈተፈት ከላይ ተፈሱ ግን ከላይ ብቻ የሚሆንባቸው አሁን ከላይ ተጨማሪ 3 መረቅ ሳረጉበት ፍስቱ ቆንጆ የሚሆነው ያርጋችሁ። ቅድም የነገርኳችሁ የወይራ ዘይት አሁን የሚገባው እንዲያውቃችሁ የወይራ ዘይት ላይ ታረጉበታላችሁ። ዋው ያድርገን። ያድርገን ቆንጆ ፍትፍት አዘጋጅተን ለጾም አማራጭ ሆነ ማለት ነው። ሲሆን ደግሞ ቀምሼ ደግሞ በጣም ነግራችኋለሁ። ፍትፍት በተለይ ምግብ አልበላ ካላችሁ ምግብ ቢብላችሁ ከተቸገራችሁ ይሄ በጣም መፍትሄ ነው። በቃ ምግብ ፍላጎት በጣም ይጨምራል። ቶሎ የሚፈጭ ነው። የሀገራችን ባህል ምግብ አሰራር ያማከለ ነው። ጥሩ አማራጭ የጾም ፍትፍታ አግኝታችኋል ማለት ነው። እንግዲህ ጉርሻ ከሼፍ ዮናስ ጋር ዛሬ የምሰንበት በሌላ ፕሮግራም በሌላ ምግብ አገኛችኋለሁ። በጣም ወዳችሁ ቻው